ግማሽ እንደሆናችሁ አባታችሁ ነግሮኛል። ስለዚህ እኔም ጥሩ እናት እንደምሆን ተስፋ አድርጋለሁ። አባታችሁ ውስጥ ነው? ውስጥ ነው ግቢ። እኔም በእንጀራ እናት ስላደኩኝ እናንተን ለመረዳት ሩቅ አይደለሁም። ሌሎቹን ስራ ላስገባቸው እያሰብኩኝ ነው። አንተ ደግሞ ስላንትና አይነውልክ የልጆቹ ነገር እኮ ሀሳብ ሆነብኝ እኮ። በቃ ስሜት ይገባል ማለት ነው እንዴ? ነው ስሜትሽ? አንተ ደግሞ ልጅ ገሞየት ማታ ሌላ ቀን ሌላ ምን ችግር አለው ታዲያ? አሁን ልጅ ነው ያሰብሽ ያቦክሽ እንደልትኛሽ እንዴ? በቃ ተው፣ ማታ ይደርሳል። ማታ ይሻላል። ሁሉም ነገር እኮ መብራት ሲጠፋ ሲጨልም ነው ያለው። ምን ፍቅር ካልክ ትናፍቀኛለህ። ወዳንቺ አደራ ልጆችን ነገር እሱ ስጋት አይግባ። አንቺ ላይ ትቼ አተባክ እዚህ ቆፍጠን በል በእናትህ። ምንድነው የምትገማጨጨው በሞላ ሴት? በጣም እኮ ነው የምወዳት። የልጅነት ፍቅረኛ እኮ ነች። ምንድነው የምታወራው? እሰይ ይበልህ። ያኔ ስነግርህ አልሰማ ብለህ ያኔ ወይዬ በላት ቢሆን ኖሮ። ምንድነው የምታወራው? ድሮም አንተን ሰው ነህ ብዬ ማማከር ሄደው። ለነገሩ እኔን አመጣው ሲወልዱኝ አንተን አልመጣው ወልደው ነው እንደዚህ ሆንከው። እንዴት ነው ልጆች? ከአዲሷ እናታችሁ ጋር ተግባባችሁ? አባዬ ግን ጀግና ነህ። እቺን ምንድነው የምትቀባጥረው ደግሞ? ይሄን ቁማር ሰው ብለህ እምቢ አልካል። እንደው አንተስ ምን እንደሚሻልን እንጂ ዘንድሮ ኧረ አባዬ ትቻለሁ። ይኸው ካላመንክ ዮናስን እራሱ ጠይቀው እንዴ። ምንድነው አንተ ሁልጊዜ ጥፋትን ሁላ በወንድም እየሸፈንክ የምትኖረው እስከ መቼ ነው እንዴ? ስማ ከኔ ጋር ተግባብተና ተስማምተህ መኖር ከፈለክ ይሄን ባህሪ ማስተካከል አለብህ እንዴ። አንተ አስተላም እንዴ? ለስሙ ታላቅ ነህ ግን ከታናሽ ልትማር ነው እንዴ? ተወቀኝ ፍቅር ምን ላድርግ ብለሽ ነው እንዴ? ጭንቅ ብሎኝ እኮ ነው ሶዳ ስገባ ያና ስለነሱ ነው የምጨነቀው። ተግባባሻቸው ልጆቼ? እንዴት ነው ባህሪያቸው፣ ጸባያቸው? ደስ የሚሉ ልጆች ናቸው። ያው ስራ መፍሰስ ነገር ምናምን ካልተጨናነቃቸው በጣም ሰላም የሆኑ ልጆች ናቸው። ከአንቺ ጋር በጣም እንደሚግባቡ እርግጠኛ ነኝ። እንደምትግባቡ ስል ግን በሌላ አይደለም። እሺ እቱ ምንድነው? ቆይ ለኔ ጊዜ ማስጠኘን ፍቅር ምንድነው? ላንቺ ስሜት ማለት ነው ጊዜ ማድረግ ነው እንዴ?
ላንቺ እኮ ጊዜ አጥቻለሁ። ያደረግን ነው አል ምንድነው የጎደለብሽ? እኔ አልሰለችሽኝም። አንቺ ምን ጊዜም ቦታ አለኝ። እሺ ነው ወድ ብለሽ አታስቢ። አሁን ስራ ስለረፈለብኝ ነው። እሺ እንዴት አትረጂኝ? እንዴት እኔ መረዳት ያቅትሻል? እንጂ እኔ ያለብኝን ኃላፊነቶች እዚህ ጋር ልጆቼ ያለ ስራ ቤት ተቀምጠዋል። እዛ ጋር ያለብኝን ኃላፊነቶች ታውቂያለሽ። ምን ማለት ነው? ስሜቴን አትረዳኝም ማለት እንዴ? ስለመረዳሽ እኮ ነው ቤት ያስገባሁሽ እንዴ? ሄሎ ሄሎ አሁንስ መረረኝ። እንዴ ምን ታለቅሰው? ምን ነው? ምን እያየ ነበር? እስኪ ስልክኝ። ምንም ዝም ብሎ ነው እንዴ? አይነ ሁሉ እኮ ቀልቷል። እስኪ አንዴ። ምንም አይደለም አልኩሽ። ምንም ባትሆንማ ዝም ብላ ታለቅስም ነበር። ኦኬ ለሴት ብለክ ነው? ለዚህ ነው የምታለቅሰው? በጣም ነው የሚገርመው። ለሷቢ ብዙ ነገር ነው ብዙ የልጅነት በዛ ላይ አብሬያት ብዙ ነገር አሳልፌያለሁ። አለችኝ የምላት እሷ ነች። በቃ እኔ እንደነገርኩሽ በቃ እኔ የመጀመሪያ ነች። እኔ ሌላ ሴት አላውቅም ከሷ ውጭ። ትምህርት ቤት ነው የተዋወቅነው። በቃ እንዳየኋት ነበር የወደድኳት። እሷን ለማግኘት ብዬ ብዙ ነገር ሆኛለሁ። ቤት ተጣልቻለሁ። ብዙ ነገር በቃ ባልሆነ ነገር ነው በቃ እንደዛ ነገር አለ። በቃ አረረረረረ የነፋሱ ፍልሚያው ይልሃል። ይሄ ነው በቃ አይዞሽ ዮናስዬ። እንዲህ እኮ ወጣ እያልክ ሪላክስ እያደረክ ያችንም ትረሳታለህ። ላንቺ ካማከርኩሽ በኋላ በጣም ነፃ ሆኛለሁ።
አረ ገና ምን አደረኩልና? ከዚህ በኋላ ጥሩ ጊዜያቶች ይኖርናል። ውይ በጣም አመሰግናለሁ። ደስ ይለኛል። ስሜታዊ ሆንኩት ነው። አረ ችግር የለውም። ለማንኛውም በቃ ወደ ቤት ልሂድ። ራስክን ጠብቅ እሺ? እሺ። ባክሽ አታስመስይ። አባቴ ደስተኛ እያደረገሽ እንዳልሆነ አውቃለሁ። ለምን እንደ ወንድም አትሆንም? እንደሚጋማ መታረቁት እንዳለም ማለት ነው። ሰው ያይገባህ። አሁን ለቅ መኝታ ቤት ይውጣልኝ። ደሞ ይልሽ አባቴ ለገንዘብ ብለሽ እንደቀረብሽው ማላቅ እንዳይመስልሽ። ቆይ ግን አባት ግን ቢመጣ ምን ሊፈጠር እንደሚችል ታውቃለህ? በጣም ስሜቴን ለመጉዳት እየሞከርሽ ነው። ቆይ ምን እያሰብክ ነው? ያሰብኩትንማ ታውቂያለሽ። ይልቁኑ ስሜቴ ቢገባሽ ጥሩ ነው። ምን አይነት ፋራ ነው? የጆተኒ ኳስ መሰልኩት እንዴ? እንዲህ ነው የምጠነክረው። አየሽኝ አይደል? ዝም ብዬ ሳታግልሽ ነበር። እኔ ጠንካራ ነህ እንዴ? እና ውጪ አንቺን ለማጫወት ብዬ እኮ እንደ ጻት ቀልድ። ጥንካሬ እንዴት ነሽ? በጣም ቆንጆ። ሰከንድም አልሰጠሁሽም። አየሽኝ? አሁን ደግሞ የኔ ጥንካሬ ሳይካል ማለት ምንድን ነው? ዝም ብላ ምን ነው ፈራ እንዴ? የኔን ጥንካሬ ደግሞ ላሳይክ። የት እንሂድ፣ ተከተለኝ።
አደልተውም አልደልተውም። ለምን ነው ማደልተው? አልደልተውም። ለምን ነው ማደልተው? አልደልተውም አልኩ እኮ። ናደልተው አልደልተውም። ቁጭ በል እናውራ። ና ቁጭ በል እናውራ። አልደልተውም አልኩ። ለምን ነው ማደልተው? ቤቶች ሰላም ናችሁ? ቤቶች